የዶናልድ ትራምፕ አስተዳደር ለኢትዮጵያን ጨምሮ ለ7 ሀገራት የቲፒኤስ የሥራ ፍቃድ ጊዜን በድንገት አራዘመ። ዝርዝሩን በአጭሩ አቀርባለሁ። የዶናልድ ትራምፕ አስተዳደር በሰብአዊ ጥበቃ መርሃ ግብር ማለትም ቲፒኤስር አሜሪካ ውስጥ ለሚኖሩ በመቶ ሺዎች ለሚቆጠሩ ስደተኞች የሰጠውን የሥራ ፍቃድ ሊያበቃ ጥቂት ሰዓታት ሲቀሩት ማራዘሚያ ሰጥቷል። የሥራ ፍቃዱ መቋረጥ ለዓመታት አሜሪካ ውስጥ በሕጋዊ መንገድ ሲኖሩና ሲሰሩ የነበሩ በመቶ ሺዎች የሚቆጠሩ የጊዜያዊ መከላከያ ሁኔታ ማለትም ቲፒኤስ ተጠቃሚዎች ስራቸውና ገቢያቸው እንዲያጡ ሊያደርግ ይችል ነበረ። ይህ የሥራ ፍቃድ ማራዘሚያ የተሰጠው የአሜሪካ ጠቅላይ ፍርድ ቤት ባለፈው ወር የትራምፕ አስተዳደር እስከ 1.3 ሚሊዮን ለሚደርሱ ስደተኞች የተሰጠውን ሰብአዊ ጥበቃ እንዲሰርዝና በሚቀጥሉት ሳምንታት ውስጥ ወደ ሀገራቸው እንዲባረሩ መንገድ የሚከፍት ውሳኔ ባሳለፈበት ማዕቀፍ ውስጥ ነው። የአሜሪካ የዜግነትና የስደተኞች አገልግሎት ማለትም ዩኤስሲአይኤስ ባወጣው አዲስ መረጃ መሰረት የሄይቲ ስደተኞች የሥራ ፈቃድ እስከ ጁላይ 24 የተራዘመ ሲሆን የኢትዮጵያ፣ ሚያንማር፣ ደቡብ ሱዳን፣ ሶሪያ፣ የመንና ሶማሊያ የቲፒኤስ ተጠቃሚዎች የሥራ ፈቃድም ደግሞ እስከሚቀጥለው ሳምንት አርብ ድረስ እንዲያበቃ ተወስኗል። እንደ ሰራተኞች ማህበራት መረጃ ከሆነ አንዳንድ ቀጣሪዎች ከዛሬ ዕለት በፊት የቲፒኤስ ባለመብቶችን ከስራ ማሰናበት ጀምረው ነበረ። በዋናነት እንግዲህ ዛሬ ጁላይ 10 የኢትዮጵያ ቲፒኤስ ወርክ ፐርሚት የሚጠናቀቅበት ጊዜ ይሆናል። የዲፓርትመንት ኦፍ ሆምላንድ ሴኩሪቲ አዲስ የጊዜ ገደብ የጊዜ ሰሌዳ እስካላወጣ ድረስ ጁላይ 10 በኋላ የቲፒኤስ ወርክ ፐርሚት ያላቸው ሰዎች መስራት አይችሉም። ይሄ ግን በቲፒኤስ ያሉ ሰዎች አሜሪካ ውስጥ የመቆያ ጊዜያቸው ዛሬ መጨረሻ ይሆናል ማለት አይደለም። ለምታስታውሱት የኢትዮጵያ ቲፒኤስ ዲሴምበር 13 ከተጠናቀቀ በኋላ እስከ ፌብሩዋሪ 13 ድረስ የግሬስ ታይም ወይም ደግሞ ሰዎች አጀስትመንት የመጠየቅ ወይም ከሀገር የመውጫ ጊዜ ተሰጥቷቸው ነበር እስከ ፌብሩዋሪ 13 2026። ከዛ በኋላ ቦስተን የሚገኘው የፌዴራል ሰርኪት ፍርድ ቤት ዲስትሪክት ፍርድ ቤት ይቅርታ የኢትዮጵያ ቲፒኤስ የተቋረጠበት መንገድ ህጉን የተከተለ ወይም የአድሚኒስትሬሽን ፕሮሲጀር አክትን የተከተለ አይደለም። አንደኛ፣ ሁለተኛ የሬሻል አኒሞሲቲ ወይም ደግሞ ጥላቻን ያዘነበለበት ያን ሞቲቬት ያደረገው ስለሆነ ከእንደገና ዲኤችኤስ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ተመልሶ እንዲመለከተው አዞ ነበር። ከዛ በኋላ እንግዲህ የሶሪያና የሄይቲ ወይም የኤዥያን ቲፒኤስ ሲቋረጥ እንደዚህ የፍርድ ቤት ቻሌንጅ ገጥሞት ነበር ከታች ዲፓርትመንት ኦፍ ጀስቲስ ወደ ጠቅላይ ፍርድ ቤት በመውሰድ ጠቅላይ ፍርድ ቤቶች ግልጽ የሆነ የዘር ጥላቻ መሰረት ያደረገ የጊዜያዊ ጥበቃ ማቋረጥ ወይም ቲፒኤስ ተርሚኔሽን እስከሌለ ድረስ ሪቪው የማድረግ ስልጣን የላቸውም። ይህን የመመልከት የማገድ ወይም ደግሞ የማስቀጠል ስልጣን ያለው የኤግዚኪቲቭ የአስፈጻሚ አካል ነው። ከዚህ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ነው ስልጣን ያለው የሚል ስለሰጠ ወይም ውሳኔ ስላስተላለፈ ያን ተከትሎ የሁሉንም ቲፒኤሶች እስከ ጁላይ 10 2026 ድረስ ብቻ የሥራ ፈቃዳቸውን እንደሚሰራ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ገልጾ ነበር። እዚህ ዛሬ የሚጠናቀቅበት ነው። ይሄ ማለት ግን በኢትዮጵያ ቲፒኤስ ላይ ያሉ ሰዎች ከዛሬ ወዲህ ምንም አይነት ሊጋል ስታተስ የላቸውም ማለት አይደለም ኢትዮጵያ አሜሪካ ውስጥ። ይልቁንስ ከዚህ በኋላ የሚወጣ ቀን ገደብ ይኖራል ወይም ግሬስ ታይም ይኖራል። በዛ መሰረት አጀስትመንት ኦፍ ስታተስ ውስጥ የሚገቡ ሰዎች ወይም ደግሞ ሀገር ለቀው የሚገቡ ሰዎች ማሰብ ይኖርባቸዋል። ምክንያቱም ዋንስ አውት ኦፍ ስታተስ ከሆኑ ምንም አይነት ስታተስ ከሌላቸው በኋላ አይስ ሊያስራቸው ለኢንፎርስመንት ሊዳረጉ ይችላሉ። ያ ብዙ ነገሮችን ያወሳስባል ማለት ነው። ስለዚህ በጊዜ ይህን ነገር አስቀድሞ ማሰብ ጥሩ ነው። ምናልባትም ከዛሬ በኋላ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚሰጣቸው ኖቲሶችን መከታተልና የስራ ኤክስቴንሽን ኢምፕሊመንት ኤክስቴንሽን የሚሰጥም ከሆነ ያንንም አይቶ ውሳኔያችንን ማስተካከል ይጠበቅብናል። የቲፒኤስ የስራ ፈቃድ ዛሬ ነው የሚጠናቀቀው። ስለዚህ ከ10 በኋላ የቲፒኤስ ወርክ ፐርሚት ያለው ሰው መስራት አይችልም፣ ሌላ ወርክ ፐርሚት እስከሌለ ድረስ። ከ10 በኋላ ለመስራት የአገር ውስጥ ደህንነት መስሪያ ቤት ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚሰጠውን ውሳኔ መመልከት ያስፈልጋል። ከዛሬ በኋላ የሚሰጠው ውሳኔ ኤክስቴንሽን የሚሰጥ ከሆነ ለኤምፕሎየሮች ለአሰሪዎች ያን ተከትሎ መስራት እንችላለን ሌላ የጊዜ ገደብ እስከሚያወጣ ድረስ። ካለዛ ግን ከዚህ ቀን በኋላ መስራት አይቻልም ማለት ነው። ይሄ ማለት ግን አሜሪካ ውስጥ መቆየት አንችልም ከዚህ ቀን በኋላ ወይም ቆይታችን ሁሉ
ህጋዊ አይደለም ማለት አይደለም። ለዛም የግሬስ ታይም እንደሚሰጥ ይታመናል። ብዙ ጊዜ ከ60 ቀን ወይም ቢያንስ ደግሞ እስከ 30 ቀን የሚሆን ነው የሚሆነው። የአሜሪካን ሀገር ዜግነት ያላቸው ወላጆች በውጭ የሚወልዷቸው ልጆች ወይም ደግሞ አገር ቤትም ሊሆን ይችላል ከአሜሪካን ሀገር ውጭ የሚወልዷቸው ልጆች እንዴት ነው ዜጋ የሚያደርጉት? ለዛሬ ማጋራችሁ አርዕስት ይህን ይመስላል። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። አንድ አሜሪካዊ ከሆነ በኋላ በበርዝም ሆነ ወይም ደግሞ ናቹራላይዝድ ካረገ በኋላ የሚወልዳቸው ልጆች ኦቶማቲካሊ ሲቲዝን ነው የሚሆኑት። ኦቶማቲካሊ ማለት ነው። ውጭ ሀገርም ቢሆን የተወለዱት እዚህ ሀገር የተወለዱት ኦቶማቲካሊ ነው። ውጭ ሀገር የተወለዱት ግን ያው አንዳንድ ስቴፖች አሉ እንጂ እነሱም ቢሆን አውቶማቲካሊ ነው ሲቲዝን የሚሆኑት አገር ቤት የተወለዱት ልጆች ማለት ነው። የሚያስፈልጉ ሁለት ነገሮች አሉ። መቼ ነው ሲቲዝን የምናደርጋቸው? ምን ማሟላት አለብን? ከስንት ዓመታቸው ድረስ ነው የሚለው ነገር አሁን አንዳንድ ነገሮች ሼር አደርጋችኋለሁ። የመጀመሪያው ነገር ሲቲዝን የሚሆኑት ኢሚዲየትሊ ልክ በተወለዱ ቀን ነው። ስሎንጋስ አንድ ፓረንት ሲቲዝን ከሆነ ልጆቹ ከተወለዱበት ቀን ጀምሮ ሲቲዝን ይሆናሉ። ግን ሲቲዝን የሆኑበትን ነገር ፕሩቭ ማድረግ አለባቸው። ነው ምንድነው ያ ፕሩቭ የሚያደርጉት? አንደኛ ወላጅየው ወይም ደግሞ የዩኤስ ሲቲዝን ፓረንት ወላጁ አሜሪካን ሀገር ለ5 ዓመት መኖር አለበት። 5 years ሬዚደንሲ የሚባል ነገር ማለት ነው። 5 ዓመት አሜሪካን ሀገር መኖሩን የሚያስረዳበት ብዙ ነገሮች አሉ። አሁን ለምሳሌ ስራዬን እዚህ ሀገር ነው የምሰራው፣ ቤት አለኝ ወይም ደግሞ አፓርትመንት ተከራይቼ ነው የምኖረው፣ ታክስ ከፍላለሁ። እነዚህ ነገሮች ያሳይና 5 ዓመት አሜሪካን ሀገር ኖር ያለው፣ ስለዚህ ለዛ ነገር ኳሊፋይ አደርጋለሁ፣ ልጄን ሲቲዝን ለማድረግ ኳሊፋይ አደርጋለሁ። የመጀመሪያው እሱ ነው። ሁለተኛው ደግሞ የህፃኑ በርዝ ሰርቲፊኬት ነው። በርዝ ሰርቲፊኬቱ ኦፊሻል መሆን አለበት። የአባትም የእናትም ስም መጻፍ አለበት። እነዚህ ሁለቱ ኢምፖርታንት ነገሮች ናቸው። የ5 ዓመት ፊዚካል ሬዚደንሲ ለወላጅየው፣ ህፃኑ ደግሞ በርዝ ሰርቲፊኬት። እነዛ ነገሮች ካሉ ህፃኑ አሜሪካዊ መሆኛውን ፕሩፍ የሚያገኘው ፓስፖርቱን ሁሉ ሊያገኝ ይችላል እዛው አገር ማለት ነው። አሁን ኢትዮጵያ ውስጥ የተወለደ ልጅ ከሆነ እዛው ሆኖ የዩኤስ ፓስፖርት ሊሰጠው ይችላል። የሚያደርገው ነገር ግን አለ። ወላጅየው ምንድነው የሚያደርገው? ኮንሱላር ሪፖርት በርዝ አብሮድ የሚባል አለ። CRBA የሚባል ፎርም አለ። ያ ፎርም በደንብ ይሞላል። ተያይዘው የሚሄዱ ማስረጃዎች ሁሉ ተያይዘው ይሄዳሉ። ከዛ በኋላ ለዩኤስ ኤምባሲ ባለበት ልጅ ህፃኑ ባለበት የዩኤስ ኤምባሲ ያ ነገር ሰብሚትድ ይሆናል። ኤምባሲው ያንን ሁሉ ነገር ቼክ ካረገ በኋላ በርዝ ሰርቲፊኬቱ ላይ የእናቱም ስም መኖር አለበት። በርዝ ሰርቲፊኬቱን አይቶ የህፃኑን ወላጅየው ደግሞ አሜሪካን ሀገር 5 ዓመት ሚኒመም 5 ዓመት መኖሩ ከተረጋገጠ በኋላ ለህፃኑ ፓስፖርቱን ነው የሚሰጡት። ምናልባት አንዳንድ ጊዜ የዲኤንኤ ማስረጃ እንፈልጋለን ሊሉ ይችላሉ የሚጠራጠሩት ከሆነ ግን ያን ነገር ፕሩፍ ካደረጉ በኋላ ህፃኑ ባለበት ቦታ ኢትዮጵያም ከሆነ ኢትዮጵያ ወይም ደግሞ ሌላ ሀገር የዩኤስ ፓስፖርትን ያገኛል ማለት ነው። ስለዚህ ኦቶማቲካሊ ሲቲዝን ነው፣ ፕሩፉንም ያገኛል ማለት ነው። ትንሽ ለየት ይላል። ህፃኑ ከተወለደ በኋላ ወላጅየው አሜሪካን ሀገር ሲቲዝን ከሆነ አካሄዱ ትንሽ ለየት ይላል። ይሄ CRBA የሚባለው ፎርም ግን አይሞላም። ወይም ደግሞ ህፃኑ እዛው ባለበት ሀገር ፓስፖርቱን ላያገኝ ይችላል። አንዳንድ የሚከተላቸው መንገዶች አሉ። እሱም በሌላ ጊዜ ሼር ላደርጋችሁ እሞክራለሁ። ለዛሬ ግን ማንኛውም ዩኤስ ሲቲዝን ውጭ ሀገር የሚወልዳቸው ልጆች በሙሉ ኢሚዲየትሊ ሲቲዝን ይሆናሉ። የሚያስፈልገው የ5 ዓመት ፊዚካል ሬዚደንስ ነው ለፓረንቱ፣ ለልጁ ደግሞ በርዝ ሰርቲፊኬት። ከዛ በኋላ የCRBA የሚባል ፕሮሰስ አለ። ኮንሱላር ሪፖርት በርዝ አብሮድ የሚባል ፕሮሰስ አለ። በዛ በኩል ያልፍና ህፃኑ ፓስፖርቱን ያገኛል። የሚጠቅማችሁ መረጃ ነው በሚል ነው። መረጃ ሁል ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ።